ሲጠበቅ እንደነበረው ማርከስ ራሽፎርድ ወደ ዩናይትድ ተመልሶ እንግዲህ ወደ አየርላንድ በመጓዝ ከዋናው ቡድን ጋር ትሬዲንግ እንደሚያደርግ ይጠበቃል። ዩናይትዶችም 14 ቁጥር መለያ ለማርከስ ራሽፎርድ አበርክተውለታል። ኮቢ ቤኑ ከዓለም ዋንጫ ረፍት በኋላ ተመልሶ ሲመጣ ሊሳንድሮ ማርቲኔዝ የመጨረሻ የፋይናል ጨዋታውን በማድረጉ ምክንያት እንግዲህ የአንድ ቀን የረፍት ጊዜ ተጨማሪ ተሰጥቶታል። ከዚህ ረፍት በኋላ ዋናው ቡድን እንደሚቀላቀል ነው የሚጠበቀው። ጉዳት ላይ የነበሩትም ማቲያስ ዴሊት፣ ቤንጃሚን ሴስኮ፣ ካርል ዳርሎ እንዲሁም ደግሞ በህመም ምክንያት ከፒኤስጂ ጨዋታ ያልተገኙት እንደተካተቱ እንግዲህ ተገልጿል። ሜሰን ማውንት በፒኤስጂ ጨዋታ ጉዳት አስተናግዶ ሳይሆን ለጥንቃቄ ሲባል ተቀይሮ እንደወጣ መረጃዎች እያሳዩ ይገኛሉ። ስለነዚህ ጉዳዮች እናነሳለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ማርከስ ራሽፎርድ እንግዲህ ሲጠበቅ እንደነበረው በዚህኛው ሳምንት ይቀላቀላል፣ ዩናይትድን ወደ ካሪንግተን ይመለሳል ተብሎ ሲወራ ነበር። እንደተባለው እንግዲህ ማይክል ካሪክም ዩናይትዶች ማምናውበት እንግዲህ ማርከስ ራሽፎርድ መልሰውታል። ራሽፎርድ ቀን ላይ እንግዲህ ወደ ካሪንግተን ሲገባና ለደጋፊዎች ፊርማውን ሳይኖር ታይቶ ነበር። ከዛ በኋላ ደግሞ ከዋናው ቡድን ጋር እንግዲህ ከቀሩት ጋር ወደ አየርላንድ መጓዙ ነው የተሰማውና ማርከስ ራሽፎርድ በዩናይትድ ቤት ምን አይነት ነገር ሊያጋጥመው ይችላል? ማይክል ካሪክ ይህንን ትልቅ ሪስክ ወስዷል። ማይክል ካሪክ ነው ከፍተኛውን ጨዋታ የተጫወተው ዩናይትድ ማርከስ ራሽፎርድ እንዲመልስ ማለት ነውና ከሱ ጋር መስራት ይፈልጋል። ተጫዋቹን በአብሮት ሲጫወት የሚያውቋል፣ በአሰልጣኝነት የሚያውቋልና ማርከስ ራሽፎርድ ያለውን ኳሊቲ ማውጣት ይችላል ወይ ደግሞ ለክለቡ ትልቅ ነገር መስጠት ይችላል ብሎ አምኖበታል ማይክል ካሪክ እና ማይክል ካሪክ አሪፉ ጎን እንግዲህ ከዩናይትድን ሲያሰለጥን በዚህ ጊዜያት ውስጥ ያየነው ነገር የተጫዋቾቹን ጥሩ የሚባል ኳሊቲያቸውን እንዲያወጡ ማሳየት ነውና በራሳቸው መንገድ እንዲጫወቱና ያላቸውን አቅም በሙላ እንዲያወጡ ማድረግና እንዲጠቀሙ ማድረግ ነው። ያንን ደግሞ በብዙ ተጫዋቾች አይተነዋል በዚች በ17 ጌም ውስጥ ባረጋቸው በእንግሊዝ ፕሪሚየር ሊግ እና አሁን ላይ ደግሞ ማርከስ ራሽፎርድ መልሷል። ራሽፎርድ አቅም እንዳለው ሁላችንም እናውቃለን። መሀል ላይ የሚለግመው ነገር ሜዳ ላይ ወርክ ሬቱ አነስተኛ ስለሆነ ብዙ ክለቦች ያልመረጡበትና ባርሳ እሱን በቋሚነት ማስፈረም ያልፈለገበት አንደኛው ሪዝን ነውና ያንን ወርክ ሬት የሚያስተካክል ከሆነ ገና 28 ዓመቱ ነው። ስለዚህ 28 የአንድ እግር ኳስ ተጫዋች በቃኝ የሚባልበት ሞመንት አይደለም። በ29 ዓመታቸው ዩሪ ቴሌማንስ እንግዲህ ለዩናይትድ ተስፋ ሆነው ለዩናይትድ ዋናው ቡድን እንግዲህ እንደ ትልቅ ተጫዋች ሆነው እንግዲህ እንደዚህ እየፈረሙ ይገኛሉና ማርከስ ራሽፎርድ ራሱ ማግኘት የሚችልበት አጋጣሚ ለዩናይትድ ስኳድም ደግሞ ዴብዝ ይሆናል ተብሎ ይጠበቃልና ዩናይትድ ትክክለኛ ዊንገር የለውም። በግራው በኩላችን እንደምናውቀው ዶርጉ የሚጫወት ከተከላካይ ወደ ዊንገር ብትሆነው ኩኛም ትክክለኛው ቦታ አይደለም። ማርከስ ራሽፎርድ ብቻ ነው መዛኛው ትክክለኛው ቦታ ላይ የሚሆነውና ካለው አንፃር ዩናይትድ በዚህኛው ሲዝን ደግሞ ብዙ ጌሞችም ከማረጉ አንፃር ማርከስ ራሽፎርድን መመለሱ ክፋት ነው ብዬ አላሰብም። የወጣበት መንገድና ከሩበን አሞሪም ጋር የተፈጠሩት ነገሮች ትንሽ ይሆናል ልክ ያልመሰሉ ነገሮች ነበሩ። ግን ፐብሊክ ላይ ስለ ዩናይትድም ሆነ ስለ ደጋፊው ያለው መጥፎ ነገር የለም። ስለ ዩናይትድ ምንም መጥፎ ነገር ምለው ነገር የለኝም ሲል ነው የተደመደው ማርከስ ራሽፎርድና ያ ከደጋፊው ጋር እንዳይጣላ አድርጎታል። ደጋፊውም ዌልካም እያለው ነው የሚገኘው። አብረውት ፎቶ ሲነሱ ነበረ፣ ፊልማ ሲያሰባስቡለትም ነበር። ለዛ ብዙም የራሽፎርድ ጉዳይ የሚከብድ ነገር አይደለም ብዬ አስባለሁና ምናልባት ማርከስ ራሽፎርድ በዩናይትድ የትኛው ማሊያ ይለብሳል ተብሎ ሲጠበቅ የነበረው ነገር አንዳንድ ግምቶች ምናልባት 11 ቁጥር ሊለብስ ይችላል። ዝርክዚ ወደ ጁቬንቱስ የሚሄድ እድሉ ሰፊ ነው ሲባል ነበርና ዝርክዚ ወደ ጁቬንቱስ ገና አልተረጋገጠም። ስለዚህ ማርከስ ራሽፎርድ ቀደም ብሎ ስለተመለሰ በባርሴሎናም 14 ቁጥርን ሲለብስ ነበር የምናውቀው። ስለዚህ በዩናይትድ ቤትም እንግዲህ 14 ቁጥርን ለብሶ ይጫወታልና በዩናይትድ ቤትም እንግዲህ አራተኛው ማሊያ ሆኖ ይጠበቃል። ገና ከታችኛው ቡድን ሲመጣ 39 ለብሶ ነበር። ከዛ 19 ለበሰ፣ የሩኒን 10 ቁጥር ለበሰ። አሁን ደግሞ 14 ቁጥር ለብሶ የምንመለከተው ይሆናል። ስለዚህ ማርከስ ራሽፎርድ በዩናይትድ ቤት ቆይቷል ወይ ደግሞ የመቆየቱ ነገር ወደ 90% እየመጣ ነው። 100% ማለት አንችልም። ምናልባት ውሳኔዎቹ ምን ሊሆን እንደሚችል አናውቅም። ባርሴሎና አሁን ፈርናንዶ ቶሬዝን እየለቀቀ ስለሆነ ምናልባት ሀሳቡ ሊቀይር ይችላል አናውቅምና የዩናይትዶችም ውሳኔ ከማርከስ ራሽፎርድ ደሞዝ አንፃር ተጫዋቹን የተሻለ ገንዘብ ማግኘት የሚችሉ ከሆነ የመሸጥ እድላቸው ሰፊ ነው ብዬ አስባለሁና ማርከስ ራሽፎርድ ወደ ቱርክም ወደ ሳውዲም ክለብ መሄድ ስላልፈለገ ራሱ ብሎክ ያደረጋቸው እንጂ የዩናይትድ ተጫዋቹን ለመልቀቅ ይሄን ያህል ያንገራግራሉ የሚል እምነት የለኝምና ምናልባት ባርሴሎና ባለቀ ሰዓት ከመጣ ምናልባት የዩናይትድ ለቆ ወደ ባርሳ የመሄድ እድል የመሸጥ እድል ሊኖረው ይችላል። ግን አሁን ባለው ነባራዊ ሁኔታ ማርከስ ራሽፎርድ በዩናይትድ ቤት የሚቀጥለው ሲዝን እንመለከተዋለን። ከነ ኩኛ፣ ከነ ሴስኮ፣ ከነ ብራይን፣ ከነ አማድ ጋር፣ ከነ ዶርጉ ጋር የፊት ለፊት መስመሩን ቦታ እንግዲህ ተፋልሞ ራሱን ለማሳየት የተሻለ ጎሎችን ለማስቆጠር እንግዲህ ይሯሯጣል ብዬ አስባለሁ። ካሉን ተጫዋቾች እንግዲህ እሱ በባርሳ ቤት ያሳለፈው ሲዝን የተሻለ ጎል ኮንትሪቢዩሽን የነበረው በአሲስትም በጎልም አሪፍ ነው ካሉን አጥቂዎችና ላሊጋ ላይ ምንም እንኳን በስታርቲንግ ሌቨሉ ላይ ብዙ የመጫወት እድል ባያገኝም እየተቀየረ በመግባት እንግዲህ ጎሎችን የሚያስቆጥር አሲስትም እያደረገ ነበር። በኤል ክላሲኮ ጎል አስቆጥራል። ቻምፒየንስ ሊጉ ላይ ጥሩ የሚባል ፐርፎርማንስን አሳይቷል። ከዛች ከአትሌቲኮ ማድሪድ ጨዋታ ውጪ የባርሳ ደጋፊዎች ብዙ ትችት ያስገኘበትና ምናልባት አመራሮችም ያቺ ጨዋታ ይመስለኛል ለማርከስ ራሽፎርድ ላይ አይናቸውን ያዞሩበት ብዬ መናገር እችላለሁና
ራሽፎርድ እስቲ በዩናይትድ ምን አይነት ነገር ሊያሳየን ይችላል እንደ አዲስ ነገር እንመለከተዋለን። የመጀመሪያው ጨዋታ እንግዲህ ከክለቡ እንዲለቅ ያደረገው ሩበን አሞሪም ጋር እንግዲህ የሚፋጠጡ ይሆናል ተብሎ ይጠበቃል። ከኤሲ ሚላን ጋር የምናደርገው የመጨረሻ የወዳጅነት ጨዋታ እንግዲህ ከማርከስ ራሽፎርድ ጋር የሚያገናኛቸው ማርከስ ራሽፎርድም በዛ ጨዋታ ላይ የተወሰነ ሚኒት ያገኛል ተብሎ ይጠበቃልና ከ2 ዓመት ከአስቶን ቪላና ከባርሴሎና ውሰት ቆይታ በኋላ እንግዲህ የመጀመሪያው ቡድን የሚገጥመው የሩበን አሞሪም ኤሲ ሚላን ይሆናል ተብሎ ይጠበቃል። ማርከስ ራሽፎርድ ምን አይነት ሪያክሽን ይኖራቸዋል? ኮሜኑም ከሩበን አሞሪም ጋር ምን አይነት ነገር ይኖራል? ብዙዎች ለማየት የጓጉት ነገር ነው። ምንም እንኳን የወዳጅነት ቢሆንምና ሩበን አሞሪም ምንም አይነት ጨዋታዎችን ማሸነፍ አልቻሉም። ካረጉት 3 የወዳጅነት ጨዋታ እንግዲህ የትኛውንም ጨዋታ አላሸነፉም። ይሄኛው ከዩናይትድ ጋር የሚያደርጉት 4ኛው ሆኖ ይመዘገባል። ምን አይነት ውጤት ሊያስመዘግቡ ይችላሉ? እሱን አብረን የምንመለከት ነው የሚሆነው። ሌላኛው ትንሽ ያስገረመኝ ነገር የማቲያስ ዴሊት ከዋናው ቡድን ጋር በአየርላንድ መገኘቱ ነውና ምናልባት በካሪንግተን ሆኖ ያገግማል የሚል ተስፋ ነበረኝ፣ ግን የተወሰነ ሪከቨሪዎች ነበሩ ሲባል ነበረ። ይሄን ያህል በፍጥነት ዋናው ቡድኑን ይቀላቀላል የሚል እምነት አልነበረኝም እና ይሄን ለዩናይትድና ለማይክል ካሪክ ትልቅ ተስፋ ይመስለኛል። የመጀመሪያዎቹ ጨዋታ 5 ጌሞች በኦፕታ መሰረት እንግዲህ ዩናይትድ ቀላል ጌሞች ናቸው ብሎ ቢያስቀምጠውም የመጀመሪያውን ያለ ማቲያስ ዴሊት ማድረግ የሚችሉበት አጋጣሚ አለ ብዬ አስባለሁ። ሊሳንድሮ ማርቲኔዝም ጉዳት እንደሌለበት ተናግሯል። ዩናይትዶች ረፍት የሰጡት በዓለም ዋንጫው ፍጻሜ ላይ ስለነበረ 1 ቀን ተጨምሮለት ነው የሚል ሀሳብ ነው ያነሱት። ስለዚህ ሊሳንድሮ ማርቲኔዝም ተመልሶ ምናልባት የመጀመሪያዎቹ ጌሞች ላይ 1 ጌም 2 ጌም ቢያመልጠው ሌሎቹ ላይ ፊት ሆኖ የመገኘት እድላለው። ሃሪ ማጉዌር ጥሩ ፐርፎርም እያደረገ ነው። ዴኒሮ ሄቨን አሪፍ ናቸው። ስለዚህ ማቲያስ ዴሊት በዚህ ፍጥነት ሪከቨር የሚያደርግ ከሆነ ለማይክል ካሪክ ትልቅ የሚባል ነገር ነው ብዬ አስባለሁና ማቲያስ ዴሊት መመለሱ ለማይክል ካሪክም ለዩናይትድም ለስኳዱም ትልቅ ነገር ይዞ ይመጣል ብዬ አስባለሁና ከጉዳት ነፃ የሚሆንበት አመት ከሆነ ዩናይትድ ብዙ የሚጠቀምበት ብዙ የሚያገኝበት ተጫዋች እንደሆነ ምንም ጥያቄ የለውም። ስለ ኳሊቲው የምናነሳበት ጉዳይ አይደለምና ያቺ የጀርባ ጉዳት ዩናይትዶችም ውሳኔያቸውን ማስተላለፍ የዘገዩበት ይመስለኛልና ገና እንደተጎዳ የተወሰነ ታይም አይተው ወዲያው ሰርጀሪ እናሰርተውት ቢሆን ኖሮ ይሄን በፕሪዝኑ የምንመለከተው ተጫዋች ነበር የሚሆነው። ነገር ግን ኦልሞስት የሊግ ጌሙ ሲያልቅ ነው ሰርጀሪ ለማድረግ የወሰኑትና ለዛ ነው የተጓተተው ብዬ ማስባለሁ። ስለዚህ ማቲያስ ዴሊት ዋናው ቡድን ተቀላቅሏል። ኮሜኑ ተመልሶ እንግዲህ ስኳዱን ተቀላቅሏል። ኮሜኑ ከነ ዩሪ ቴሌማንስ ጋር ከነ ሳንቶስ ጋር ከነ ማውንት ጋር ምን አይነት ጥምረት ይኖራል? ያንን ቦታ እንግዲህ ከቨር ማድረግ ይችላሉ ብሎ ይታሰባል። ስለዚህ መሀል ሜዳው ጉጉትም አለ። እነዚህን ተጫዋቾች በአንድ ላይ ሲጫወቱ ማየት ያጓጓናል ብዬ አስባለሁና ኮሜኑ ከእንግሊዝ ከዓለም ዋንጫው ረፍት በኋላ ተመልሷል። ምንም እንኳን የጨዋታ ጊዜ ባይኖረውም የተወሰነ ጉዳት አስተናግዶ ነው እንግዲህ የመጨረሻው ጨዋታውን የደረጃ ጨዋታ እንኳን እንዳያረግ የተደረገውና ከዛ ጉዳትም ነፃ ሆኖ ነው እንግዲህ ወደ ዩናይትድ የተመለሰው። ቤንጃሚን ሲስኮም በግሉ ሪከቨር ሲያደርግ እንደነበር ሁላችንም እናውቃለን። አሁን ዋናው ቡድኑን ተቀላቅሏል። እሱም ልክ እንደ ማርከስ ራሽፎርድ የመጀመሪያው ጨዋታ የኤሲ ሚላኑ ጨዋታ ይሆናል ተብሎ ይጠበቃልና የሊድሱ ጋር የምናደርገው ጨዋታ እነዚህ አሁን የተጓዙት ምናልባት እነ ኩኛና እነ ሴንዲ ላመንስ ምናልባት የተወሰነ ሚኒት ሊያገኙ ይችላሉ። የፒኤስጂ ጨዋታ በህመም ብቻ ስላመለጣቸውና ትሬኒንግ በአግባቡም ስላደረጉና ሁለቱም ተመልሷል፣ ከህመማቸው ድነዋል። ስለዚህ አሁን ስኳዳችን ፉል ነው። በአየርላንድ የሚገኘው አንድ ሊሳንድሮ ማርቲኔዝ ብቻ ነው የጎደለው፣ እሱም ይቀላቀላቸዋል። ዩናይትዶች በአሪፍ መንፈስ ሊጉን ይጀምራሉ። የመጨረሻዎቹ የወዳጅነት ጨዋታዎችን ካረግን በኋላ ከዛ ፕሪሚየር ሊጉም ይጨምራል። ፕሪሚየር ሊጉ በ21 ቢጀምርም በአርብ ቀን ነው። እኛ ቅዳሜ በ22 ነው የምንጫወተው። 9 ተኩል ላይ ነው ከሃል ሲቲ ጋር የምናደርገው ጨዋታ። ተጠባቂ ጨዋታ ነው። ማይክል ካሪክ ቡድን አፍቆናል። የምር የሊግ ጨዋታ ፖይንት ያለው ጨዋታዎች ሙሉ ስኳዱን 90 ደቂቃ የምናይበት በደንብ ቴንሽን ያለው ጨዋታ ያስፈልገናል ብዬ አስባለሁና እሱ የምንመለከትበት ቀን ብዙ ሩቅ አይደለም። ሜሰን ማውንትም እንግዲህ በፒኤስጂ ጨዋታ ጉዳት አስተናግዶ ብዙ ብለንበት ነበረ፣ ግን ዩናይትዶች እንግዲህ ጉዳት አላስተናገደም። ለጥንቃቄ ሲባል ነው ቀይረን ያስወጣ ነው የሚል ምላሽ ሰጥቷል። አሁንም ቢሆን በሜሰን ማውንት የምንተማመን አይደለም፣ ጥያቄ ምልክት አለ። የሶስተኛው ሚድፊልደር ጉዳይ ዩናይትዶች ችላ የሚሉት ነገር አይደለም ብዬ አስባለሁ። የግራው በኩልም ተከላካይ ያለ ነገር ነው። በልክሾ ብቻ መዝለቅም በጣም ከባድ ነው ብዬ አስባለሁና የዝውውር ዜናዎች ሲሰሙ በደንብ የምናወራ ይሆናል። ስለ ማርከስ ራሽፎርድ ምን ተሰማችሁ? በመመለሱ ለዩናይትድ ምን ይጠቅማል፣ ምን ይጎዳል? ያሉትን አስተያየት ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።